እሷን ለማገዝ ሲንግል ማም ስለሆነች ያ ደስም አለኝ ደግሞ ብር ስጡኝ ሳይሆን የምሰራውን ነገር እርዱኝ ነው ያለችው። ስለዚህ ደስ ብሎኝም ነው ደግሞ እንትኗ ሞራሏ ተመችቶኝ ነው ያ ግን ደግሞ አስቤ የነበረው ልነግርሽ አልችልም። እኔ ምን ያህል ነገር አስቤ እንደነበረ ብዙ ስራዎች በጣም እንደኔ ዘመዶችን ሁሉንም ነገራቸው። እስቲ አንቺ ይምጣና እንቅመሰውና ለመምጣቱ እኮ እነሱ ጥርጥር የላቸውም። ግን እንቅመሰው እስቲ የምንወደው ነገር ከሆነ ከወደድ ነው ሁላችንም ብለውሽ በቃ በጣም ብዙ ነበር ያሰብሽ። በጣም እኔ ራሴ በቃ አባቴ በህይወት የለም። የአባቴን ሙት ዓመት አሰራታለሁ፣ ለቤተክርስቲያን እንድታበላልኝ አደርጋለሁ። በቃ እነዚህ ለስራ የሚነሳሳ ሰው በጣም ነው ደስ የሚለኝ። በተለይ ሲንግል ማም ሆና እሷ አለፍኩበት በምትለው መንገድ አልፋ ማለት ነው። አይ በጣም ነው ሞራሏ ተመችቶኝ የነበረው። ይኸውልሽ በጣም ብዙ አፕሪሼ ነበረ። ይኸውልሽ ቤቷ ጋብዛኝ፣ ቤቷ ጠርታኝ ሄጃለሁ። ቤቷ ሬስቶራንት እንዳላት ነግራኝ ነበረ። ግን በመንገድ የተነሳ ሬስቶራንቱ እንደፈረሰና ሬስቶራንቷ እንደተዘጋ፣ ቤቷ ደግሞ እንደ ቀበሌ ቤት ሆኖ ያው ተከራይታ እንደምትኖር እዛ ውስጥ ግን አገልግል እንደምትሰራ እንደዚህ ለጥፋ ቤት ውስጥ ምናምን ነገር አሳይታኛለች። ከዛ ግን ወደ ሌላ ቦታ እንደምትቀይር ሙቭ እንደምታረግ ስራውን ከጀመረች በኋላ እና የልጆቹን ኦርደር እንደተቀበለች እንዳስፈጨች፣ ግን ያስፈጨችውን በርበሬና እንትን ልጅቷ ብሩን ሳከፈል እንዳልወሰደችላት ነው እየነገረች። ከፈለችው ማለት ማርቆስ ናት። አሁን ትላክና ናቸው ማርቆስ ሚስር መንበር ልኬልሻለሁ። ወጣች እንዴ እኮ ለምን መስጠት ነው እንትን ያለባት አካውንቷ ቤቲ ቤቲ አውስትራሊያ ነበር። እሱ የሌላ ሰው ስም ነው። ቤቲ አርሴናል ነው የሚለው። ሙሉ በሙሉ ስሟ ነው እንትኗን ትራንስፈር የባንክ አካውንቷ ከኔ ባንክ ቀጥታ ወደ እሷ ባንክ ነው ትራንስፈር ያደርጉላት። እሱን ነው የምልክልሽ። እኔም ያደረኩበት አለኝ ትራንስፈር ያደረኩበት። ያንቺ 20 ሺህ ብር ብድር ነው አይደለ? አዎ ብድር ስለሆነ እንትን አይደለም አስጠይቃትም አይሚን ብድር ሲሆን የእሷ ግን እኮ ቢዝነስ ነው። ላይክ ገዝታት ነው 106 ሺህ ብር ልካ የባልትና ውጤቶች እየጠበቀች በዛው የቀረባት ሰው እንዴት ነው ሰው አሁን ከዚህ በኋላ አምኖ የሚገዛው? ደግሞ በጣም ነው በልጇ የምትነግደው። ሀቡዬ ላይክ ልጄ ታማ ልጄ እንደዚህ ሆና ምናምን ስትልሽ እኔም ይሰማኛል። ገባሽ ነው ኦኬ ነው ያልኳት። ሰው 2-3 ጊዜ ሰው ስታስመልጠኝ ወደዚህ የሚመጣ ሰው ተዘጋጅተው አመጣለሁ። በቃ ኤርፖርት ለራይዱላ ላድርስላቸው ብላ ለራይዱላ ከፍያታለሁ። ራይድ የምትሄድበትን ሁላ ግን በቃ በጣም ነው በልጇ የምታሳብበው። በጣም ነውር ነው። ስለዚህ ነገር መታ ምላሽ መስጠት አለባት። ካለበለዚያ ማንም መጥቶ ከዚህ አምኖ እንትን ሊል አይችልም፣ ሊገዛ አይችልም። ሰው ፕሊዝ ታማኝ ልትሆን ሁለቱም ያስጠይቃታል ያልሽው። በእርግጥ አዎ፣ ግን ብድር ወደን ፈቅደን የምናበድረው ነገር ነው ይሄ። ይኸውላችሁ እኔ ሁሌም ስለ ብድር ምን እንዳለው መሰላችሁ? ብድር እኔ ለቀጦ ለሚስትሪ ሜምበር ወድጄ ፈቅጄ ካበደርኳትና ብሬን ከሸመጠቀች የእሷም ታማኝ ያለመሆን ያሳያል። አረ በቃ አልታመነችልኝም፣ ለጓደኝነታችን ላበደርኳት አልታመነችልኝም። ግን ሚስትሪ ሜምበር የሆነ ነገር ነጋዴ ሆና ልብስ ነጋዴ፣ ወርቅ ነጋዴ፣ ወይ ባልትና የሆነ ነገር ነጋዴ ሆና እኔ ከእሷ ኦርደር አድርጌ ክፍያ ፈጽሜ እቃው ሳይመጣልኝ ሲቀር ግን ይሄ የቢዝነስ ጉዳይ ነው። ብድሩ ነው ትክክል ነው እያልኩ አይደለም ውዶቼ። ማርቆስ ሀቢባ ነኝ። ቮይስ አድርጌልሻለሁ፣ ላኪልኝ ደረሰኝ። ማርኮ ሚለውን ማርቆስ ቮይስ ላኩ። ሀሎ ሀቡ ወይ ስልኳ አይነሳም። ኦልሬዲ ደጋግሜ ተይዟል እኛም ደጋግመን ደውለን ነበር፣ አይነሳም። እንደዚህ ነው የሚለው። ለእኛ አንዴ ይጠራል፣ አንዴ ቢዚ ነኝ። የሆነ ሰው ከሆነ ሰው ጋር እያወራች በቃ እንግዲህ መታ ኃላፊነቷን ወስዳ እንትን ትበል። ያው ሌሎች ክስ ካላችሁ እንግዲህ ኑና ገብታችሁ ተናገሩ። ያደረገችውን ነገር ራሷ ትናገር።
እኮ ደረሰኝ ይኸው እያቀረቡ ነው። ስለዚህ መታ ኤክስፕሌን ማድረግ አለባት። ምክንያቱም ሺዝ ቢዝነስ ኦነር የቢዝነስ ኦነር እንደመሆኗ መጠን ቲንክ ሀሳብ ስታወሩ ቤት እንደፈረሰባት ምናምን ነገር አንዳንድ ጊዜ ኦርደር እና ቤት መፍረስ አይገናኝም። የተቀበልነውን ነገር በሬ ለማድረስ ከቤት ጋር አይገናኝም እና ኦልሬዲ ብር ከተከፈለ ለበርበሬ ከሆነ በርበሬ አዘጋጅቶ ቤትም መላክ ይቻላል። ሪዝኖቹን እንዳምታታ አንዳንዴ እንዲህ ስለሆነ ነው አይደለም። ስህተት ከሆነ ስህተቱን አምኖ ነው ያንንም ሰው መረዳትም ካለበት በሌላ መንኩ ጠይቆ መረዳት ያለበት እንጂ ልክ አይደለም። ኤኒዌይ እንደገና ደግሞ ተስፈሽ ኢትስ ኦኬ እኮ ሰው ነኝ ላይ ሞላልኝ ይችላል አይደል? ለምሳሌ እኔ ባትና ነጋዴ በሆንና አሜሪካን ሀገር ላይ ለምሳሌ ማርኮ 106,000 ከፍላ አዛኝ ትእዛዙን በሰዓቱ ያደርስ ብሩ ሊጠፋብኝ ችግር ሊገጥመኝ ይችላል። ሰው ነኝ። ምን ማድረግ አለብኝ? መንገር አለብኝ። ዝም ብዬ መጥፋት አይደለም ያለብኝ። ዝም ብሎ መጥፋት ነው ኖሩ። ይቅርታ እንደዚህ ገጥሞኝ ነው ትንሽ ጊዜ ሰጪኝ ጉዳዩን እስከማስተካከል ይቅርታ አድርጊልኝ ምናምን ብለህ ለከስተመር እየነገርክ ትንሽ ታገሽኝ፣ ትንሽ ጠብቂኝ፣ ሁኔታው እስኪስተካከሉልኝ እባክሽ ምናምን እያልክ አቆይተህ ቶሎ አስተካክለህ ትሰጣለህ። በቃ የፈጃውን ይፍጅ እንጂ ጠርቅ ይህ እኮ ነው ሌባ የሚያስብለው እኮ። ብሎክ ማድረግም ተገቢ አይደለም። ችግር ብሎክ መፍትሄ ይመስላችኋል? ብሎክ አድርጎ መሸሽ ምናምን እና ይሄ ልክ አይደለም። በነገራችን ላይ ጥፋትን ለማስተባበልም ፌስ ቱ ፌስ መነጋገር ነው ሀሳብን የሚያስረዳው። ሄሎ አብይ፣ እንዴት አመሻችሁ? ሰላም፣ እንዴት አመሻሽ? እንዴት ናችሁ? እኔ ቤቲን አውቃታለሁኝ እና አሁን ስለሷ ሲነሳ ያው ባለፈው በፊቄ ቤት ንግድ ቤት ተከፍቶላት ስትሰራ በጣም ጠንካራ ልጅ በሽተኞችን እየረዳች የዩኒቨርሲቲ ስለሆነ በዛ ስለማውቃት እኔ ባለፈው ሄድኩ ጊዜ የበረከት ስራ ለሚካኤል ሰበልተኞች ለ400 ሰዎች ሰርታልኛለች። እንደገና ለ400 ሰው ደግሞ ለስላሴ በረከት ሰርታልናለች። ሂጃ ይቻታል ያለችበትን ቦታ የነበረችበት በፊት እስከነቃው ነበር የተከራየችው። ስለፈረሰባት ያለች ቦሌ አራብሳ ነው። የሆነ ሰርቪስ ነገር ተከራይታ አገልግል ትሰራለች፣ ምግብ ትሰራለች። ልጇ ደግሞ ታማባት ነበረ። ታማባት ልጇ ጸበሉ ይዛት ሂዳ ነበረ። እኔ በእውነት ነው በውስጤነት በቀደም ራሱ የደብተር መግዣ እንኳን ለልጇ ደብተር ፍራንክ የላትም ነበረ። እኔ ትንሽ በሌላ ኩላት እና ያለችበት ሁኔታ ለዛ የሆነ ልክል ሳይሆን ያለችበት ከባድ ሁኔታ ስላለች ነው ብዬ ነው የማስበው። እና እስኪ እናጣራና እንዲህ ነው ከመወሰናችን በፊት ማጣት መጥፎ ነው። አግኝተሽ ስታጪ የተኮናተረችው እስከነቃው ነው። ሴት ፈርሰቃ የላትም፣ ለሳሳ ጠርሙስ እንኳ የላትም፣ ብረት ድስት እንኳ የላትም። እንደውም በቀደም እኔ 10 ሺህ ብር ልኬላታለሁ። እንደውም ብችል ላቋቁማት ነበር ነው የምፈልገው። እውነቴን ነው። ብድር ሳይሆን ብድር እኔ እንደውም 50 ሺህ ብር ቢሆን አበድራታለሁ በራሴ በልቤ። ግን ያው እኛም ደግሞ እዚህ አንዳንድ ጊዜ አይሳካልሽም ያን ነገር ያደረግሽው። እና እኔ በእውነት ያለችበት በአሁኑ ሰዓት ቤቷ ሂጃለሁ፣ በቃ ሂጃለሁ። እንደውም ጓደኞቼ ነበር ከስራ ስታሰሩ አለች ልጅ እሷ ስራላችሁ ደረሰኙ ደርሶኛል። ማርኮ ሚዩት አድርጊያ እንዴ እህቴ አውርተሽ ነው ከእሷ ጋር በስልክ ሂጂ እና ንገሪልኝ ብላሽ ነው? ኖ እሺ፣ በጣም ጥሩ። እሺ፣ አንድ ነገር ልንገርሽ። ሰው ናት፣ ምንም ነገር ሊገጥማት ይችላል። ትክክል ነሽ። ሰዎች ቅድምም አንቺ ሳትገቢም ብዬዋለሁ። የሰው ልጅ ብዙ ነገር ሊገጥመው ይችላል። ግን ስልክ አንስቶ ይቅርታ እንደዚህ አይነት ችግር ገጥሞኛል እና እስከሚስተካከል አሁን ራሱ ሸር አድርጌላታለሁ። አላነሳችሁም? ሸር አድርጌዋለሁ። ትምጣና እዚህ ጋር እራሷ አሁን ትምጣና ጥሪያትና የገጠማትን ነገር ትንገረን። ለመሰለሽ ከዚህ ውል በኋላ ማንም አምኖ ኦርደር ሊያደርግ እኔም እንደናንተ ሚዲያ ነው ያማቃት። ገባሽ? ግን የተነሳችበትን ፊቄ ቤት ተሰብስቦላት ምን እንደደረሰች የምታውቂው መናገር ጥሩ ነው። አንዳንድ ጊዜ አይደለ የምታውቂውን ነገር ቤቷ ድረስ ሂጄ ስላየሁኝ ለምን እንደዛ ሆንሽ ብዬ ስጠይቃት በፊት የተኮናተርኩ እስከ እንትኑ ነው በፈረሰ ካሳንቺስ አጠገብ ነው አለችኝ። ቦሌ አራብሳ እንደሆነ ሂጄ እንደውም የቤተክርስቲያን ሰዎች ወስደ ያበላችን ለ400 ሰው የስላሴውን ነው ሄደን እኛ ራሱ የተቀበላት እና አሁን ልኬዋለሁ፣ ሸር አድርጌዋለሁ። ያንቺን ቲክቶኩን ልኬዋለሁ። እዚህ ነበረች እኮ ተስፍሽ ቢደውልላት አታነሳም፣ ቅድቦት ቢደውል አታነሳም፣ እኔ ብደውል አታነሳም። ገብታ ነበር እዚህ እና ገብታ ነበር። በገባችበት እኮ ነው ኮመንት ላይ እንዳለ ሌባ 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 እያሉ እየጻፉ የነበረው። በስመ አብ
ከዛም በኋላ ይኸው ማርኮ ገብታ ይኸው ደረሰ ይላከችልኝ 106,000 ብር የባልትና ውጤቶች አዛ። መቼ ነው አሁን በርበሬውን አዘጋጅ ያለቻት? 3 ወሩ ይኸው። ስለዚህ ማምን ተማደግ ያለበት አንቺ በሳምንት ይደርሳል ተብለሽ 106,000 ከፍለሽ በሳምንት ይደርሳል ተብለሽ እየጠበቅሽ 3 ወር ሙሉ ጥርቅም ወይ እኮ ይኸውልሽ ሰው ችግር ገጥሞኛል ይቅርታ አልገሽኝ ይህን ያህል ጊዜ ስጭኝ፣ ጊዜው ሲደርስ ደግሞ ካልሞላልሽ አሁንም አልሞላልኝም። ሰው ነና ምን እንደሚገጥመን አናውቅም። ወይ ይሳካል ወይ አይሳካም ኖርማል ነው። ግን ይሄ ስልክ አለማንሳት፣ መሸሽ፣ ብሎክ ማድረግ ምናምን ያ ነው ሰው የሚያስቀይመው። በቃ ደውልላትና መልሼ ልምጣ። እሺ ልደውልላት ለአንቺ ካለ አንድ ጊዜ ላውራ። እሺ ትንሽ ተስፍሽ እንዴት ነህ? የሀገሬ ሰው እንግዲህ ፈረንጆች ሲናገሩ ዲዩ ዩር ዲሊጀንስ ይላሉ። ማለት ምን ማለት ነው? ማድረግ ያለባችሁን አድርጉ ማለት በምትሄዱበት ደረጃ ድረስ ሂዱ ማለት ነው። ምን ማለት ነው? እንግዲህ ብዙ ታሪኮች አሉኝ። እንደው አሁን ሀቢባ በቲክቶክ ላይ ምናምን ብለሽ 3 ዓመት 4 ዓመት ትኛለሽ እንጂ ዱባይ ውስጥ የሞተች ልጅ የዛሬ ስንት ዓመት እንደሆነ አላውቅም። አለም ደቻሳ የምትባል ልጅ ኦልሞስት አሁን 10 ዓመት ሊሆን ይችላል እና 2,000 አሜሪካን ዶላር አሰባስብ ሄጄ ምናምን ያልኩበት ነገር ነው። ግን አሁን ግን መናገር የምፈልገው አንድ ነው። በአንቺ ቤት ውስጥ ተቸግር ያለው ዩኒቨርሲቲ ለመግባት ብሎ 1 ወር ወይ 2 ወር ቢሆን ነው እና ይጽፋል፣ ዝም ብሎ ይጽፋል እና መጨረሻ ላይ ጻፍኩለት እና ምንድነው ስለው ዩኒቨርሲቲ ለመግባት ፈልጌ ነው ቴክኒካል ስኩል እንደዚህ ነው የሚያስፈልገኝ ብሎ ገንዘቡ እንደዚህ ብሎ ነገረኝ እና ምንም ችግር የለውም ብዬ ነገረኝ እና ትንሽ የጻፈው ገንዘብ ትንሽ ኤግዛጀሬትድ የሆነ ነገር ስለመሰለኝ እሱንም ማመን ስለሌለብኝ የራሴን ስራ መስራት ስለነበረብኝ ጓደኛዬን በቃ ዛሬ ስራንም አሞኛልም ምንም ብለህ ወጥተህ ሄደህ ማየት አለብህ አልኩት እና ልጁንም አነጋገርኩት። በቃ ምንም ችግር የለውም የአመቱን የትምህርት ቤት ከፍልልሃለሁ። ኖሮኝ አይደለም እውነት ለመናገር ምን የሚያውቁኝ ሰዎች ሀብታም አይደለሁም፣ ግን ሰው መማር ካለበት መሻሻል ካለበት ከራሴም ከቤተሰቤም አጉድዬ እረዳለሁ ብዬ እንትን አልኩኝና ተነጋገርን። ጓደኛዬም አልችልም ምናምን አለኝ። መጨረሻ ላይ በቃ አለቃዬን አነጋግሬ እወጣለሁ አለ። ብዙ ጊዜ የራሱን ስራ ነው የሚሰራው። ከልጁ ቀድሞ ትምህርት ቤቱ ደረሰ ማለት ነው እና እዛ ገብቶ ዲኑን አነጋገረው እና ዲኑን ሲያነጋግረው እንዲህ የሚባል ነገር የለም አለ። ልጁ የላከልኝ የመታወቂያው የትምህርት ቤቱ 1ኛ ዓመት ጨርሶ እንደዚህ የገባበትን ምናምን ሁሉ ልኮልኝ በጣም አምኘው በጥሩ ሁኔታ ያለፈው ምናምን እና ያንን ሁሉ አይቼ አይ ይሄ ልጅ መማር አለበት ብዬ በጣም ወስኜ የጠየቀው ገንዘብ እንኳን ቢሆን እኔ ብቻዬን ባልችልም ወንድሞቼንም ጠይቄ ይማራል ብዬ አስቤ ስገባ ዲኑ እንዲህ የሚባል የለም አለ። ከዛ ምንም ልጁ ጓደኛዬም እንዲመጣ ጠየቀው ማለት ነው። ሲጠይቀው እኔ ሆስፒታል ነኝ፣ ሲጠይቀው እዚህ ጋር ነኝ፣ ሲጠይቀው እንደዛ ነኝ። በቃ ብዙ ኤክስኪውዝ ጠየቀ ማለት ነው እና ምንም ማድረግ ስላልቻልኩኝ አንተ በቃ እንደዚህ ነህ ሌባ ነህ ምናምን ስለው እንዴት ሌባ ትለኛለህ አለኝ። መጨረሻ ላይ በጣም አዘንኩኝና ይቅርታ ሌባ ስላልኩ በጣም አዝናለሁ፣ ግን ትክክለኛውን መልስ ስላልሰጠኝ ከዚህ በኋላ ላናግር አልችልም። ብትፈልጊ I have all the text። የሚገርምሽ ነገር ቴክስቶቹ በሙሉ አሁንም እሱም ድሊት አላደረገውም እኔም ጋር አለ። የሚገርመው ነገር ማለት ነው እና አሁን ቤቲንም ሌሎቹንም ሰዎች አሁንም አበባም ገብታ የተነገረችውንም ነገር ማመንን በጣም ከባድ ነው። ምክንያቱም ምልሽ አበባ ተዋሽታለች ወይም ቤቴን ዋሽታለች የሚባለው ነገር ለመናገር ሳይሆን ግን ምንድነው ያደረግልን ነገሮችን ማጣራት አለብን። ሰዎች መረዳት በሚገባቸው ላይ ማድረግ አለብን። ግን ገንዘባችንን የማይሆን ቦታ ማዋል ስለሌለብን ተጠንቅቀን መርዳት አለብን ብዬ ነው ማሰቡ። ምክንያቱም ተቸግረን ሰርተን የምናገኘው ገንዘብ ነው፣ ዝም ብለን ከሜዳ ላይ አናመጣውም እና ያ ነገር እንዲታሰብ ነው። ሌላው ደግሞ ምለው ነገር ምንድን ነው በሞራል እና በቃ በቲፎዞ በቃ የመንጋ መጥቶ እንደዚህ ባለው ነገር ሰዎችን ብንረዳቸው ገንዘቡ ይጠፋና ከዛ በኋላ ነገም ደግሞ እንደገና እርዳታ ውስጥ ይመጣሉ። አሁን ቅድሙ ያወራነው የዋናዋ ባለቤቶችን ስንመለከት ከዚህ በኋላ ሰዎችን መታዘዝ አልፈልግም፣ ዝቅ ብዬ እንደዚህ ማድረግ ያልክ አይደለም።
እኛም ዝቅ ብለን ነው የምንሰራው። ያለንን የምንችለውን ስራ እንገባለን። ስንችል ደግሞ የተሻለን ስራ እንሰራለን። ካልቻን ደግሞ ዝቅ ያለ እንሰራለን። እንዳልኩሽ አብዛኛው ኢትዮጵያዊ ፕሮፌሽናል አይደለም። የትም ሀገር ሲኖር ብዙ ጊዜ ዝቅ ያለውን ስራ ሰርቶ ፋብሪካ ውስጥም ቢሆን ታክሲም ነርቶ ኡበርም ነርቶ የሚኖር ነው እና ዝቅ ብሎ መስራት እንትን አይደለም። ዝቅ ብሎ መስራት እኔ የምፈልገውን ስራ አሰሩኝ አይባልም። ሰው ቤት ውስጥ ተቀጥሮ መስራት ካለበት ያን ማድረግ አለባቸው። ሰው ውጭ ደግሞ የራሱን መስራት የራሴን ስራ መስራት ነው የምፈልግ የሚል ሰው ራሱ ነው መስራት ያለበት። ሰው አግዙኝ ማለትም አይችልም። እኔ የራሴን ስራ ሰራለሁኝ እና አግዙኝ አይባልም። እኔ ነኝ የራሴን ስራ መስራት ያለብኝ እንጂ ዝቅ ብዬ መስራት ስለማልፈልግ አግዙኝ አይባልም። ግን ልጇን ግን ማገዝ እንችላለን። በጣም ሆነ ነው የእሷን ሞራል መንካት አልፈልግም ምልሽ ኢትዮጵያ ውስጥ ችግር 1 ሚሊዮን አይደለም 120 ሚሊዮን ህዝብ ችግር ላይ ነው ያለው። ገብቶሻል? ስለዚህ ተቸግሮ መኖር፣ ዝቅ ብሎ መስራት፣ ባለቃ ወደ ታች መደረግ፣ ከፍ ዝቅ ማድረግ መሆን ምንም ይሆን ይሄ ነው የሚባል ነገር አይደለም። ተስፋዬ የሀገሬ ልጅ እንግዲህ አውራኛ አውስትራሊያ ሰው እንዴት እንደሚኖር ታውቃለህ? ጓደኞቻችን ታክሲ ተራ ላይ ተሰልፈው ነው መኪና ነድተው ታክሲ ነድተው ኡበር ነድተው ቤተሰቦቻቸውን የሚያስተዳድሩት። ብዙዎቹ በፕሮፌሽናል የመጡ አይደሉም። ከኬንያ፣ ከግብፅ፣ ከሱዳን ነው የመጡት። ከሱዳን ሲመጡ ደግሞ ወጣቶች የነበሩበትን ጊዜ አሳልፈው ሲመጡ ወደ ሃይ ስኩል መግባት እንዳይችሉ እድሜያቸው ያለፈ፣ ወደ ዩኒቨርሲቲ ለመግባት እንዳይገቡ ደግሞ እንደዛው ኳሊፊኬሽን የሌላቸው ልጆች ስለሆኑ የማይፈልጉት ስራ ውስጥ ገብተው፣ ምክንያቱም ቤተሰብ አለ ኢትዮጵያ ውስጥ የሚረዳ፣ ራሳቸውም ደግሞ ቤተሰብ ይፈጥራሉ አውስትራሊያ ውስጥ እና በሁለት ቦታ ላይ ያሉ ልጆች ናቸው እና እድሜያቸው እዚህ ጋር ወደ ሃይ ስኩል መግባት አይችሉም፣ ዩኒቨርሲቲ እንዳይገቡ ኳሊፊኬሽን የላቸውም። ስለዚህ በቃ ያላቸውን ስራ ሰርተው የሚኖሩ ሰዎች ናቸው እና ያሳዝኑሃል። ብዙዎች ሰዎች አውስትራሊያ ሲመጡ በጣም የሚከብዳቸው ነገር ምንድነው? ያ ነው በቃ ህይወታቸው ይመሰቃቅልባቸዋል። አገር ቤት ችግረኛ ቤተሰብ አላቸው፣ ራሳቸውን እዚህ ማቋቋም አለባቸው እና ሁለት ቦታ ተከፍለው ነው የሚኖሩት እና ደልቷቸው አይኖሩም። ግን አሁን ልለፍ የምፈልገው ነገር ምንድነው? ሁሉም በችግር ውስጥ ነው የሚኖረው። ውጭ ወጣ፣ ኢትዮጵያ ውስጥ ወጣ፣ አረብ ሀገር ኖረ። እንደውም የአረብ ሀገር ልጆችን በጣም አደንቃቸዋለሁ። ማለት ምንድነው? የራሳቸውን ህይወት ጥለው ሌላ ልጆቻቸውን፣ ቤተሰቦቻቸውን ለማስተዳደር፣ ወንድሞቻቸውን ለማስተማር የሚያደርጉት ጥረት እንደውም እኛ ካለንበት የተሻለ ነው እያስባለሁኝ። በጣም ብዙ አበራሁኝ። ተስፍሽ እስቲ ሰላም በላይ። ተስፍሽ አረርጌው ሰላም በለው። የሀገር ክልል ኡበር ስትል ኡበር ለእናንተ ምናልባት ከባዱ ስራ ሊሆን ይችላል። አረብ ሀገር ላይ ግን በሙቀት አስፋልት ላይ አሸዋ ድንጋይ የሚሸከሙ አሉ እና ህይወት ከአውሮፓ ይልቅ አረብ ሀገር ላይ ነው በጣም የሚከብደው። ትንሱ እንዴት ነው ወንድምየው? የአውስትራሊያ ሀገር የሰው ነው። ትንሹ በለኝ። ትንሽ ነው ግን ትንሹ በለኝ ግን ስሜ ኤፍሬም ነው። ባይ ዘ ወይ ያ ኤፊ በዛ ይሻላል። በዛ ብጠራ እኔ ትንሹ። ሰላም ነው፣ እንዴት ናችሁ? አይኖ ያው ኤክስፒሪየንስን ሼር እያረካቸው ነበር። የአረብ ሀገር አጀንዳ በነገር ላይ ሰሞኑን ስለጠፋ ይሄ ትኩስ ነገር ነው ሰሞኑን እየተደራረበ የሚመጣው እና ያው ልጅቷንም የግድ ማንሳት አለባት ስልኳን። ይህንን እናደርጋለን። በዚህ አጋጣሚ አሁንም ሁላችሁንም መንገር የምንፈልገው ማንም ምንም ስለሆነ ሳይሆን እውነት ላይ ተመስርተን ነገሮችን ማስተባበር ነው። ስህተቶች ይፈጠራሉ። ስህተቶች ሲፈጠሩ ግን ባለው መንገድ አስተካክሎ ትክክለኛውን መንገድ አሳይቶ መሆን ያለበትን ነገር ነው መፍትሄ በጋራ የሚፈለገው እንጂ በሌሎች ዳይሬክሽኖች ታይቶ መሆን የለበትም። አይኖ ሊቸግራት ይችላል። ይሁን አውቃታለሁ ያልኩትም ለዛ ነው። ማውቃት እኔ በጎ ስራ ስትሰራ ነው፣ ሰዎችን ስታግዝ ነው። ኖርማሊ
በተለይ ከፍቄ ኖርዌይ ጋር ሆነው የሚረዷቸውን ሰዎች ብዙ ጊዜ ስትረዳ ነው ማየት። በአካልም አውቃታለሁ፣ እንደ እህትም ልጇንም አውቃታለሁ። እኔም ልደቶችን ሳከብር ምናምን የኔንም ልደት ሳከብር ምግብ እንድታበላልኝ ለእሷ ጋር ኦርደር ሰጥቼ ያንን አድርጋልኛለች ከዚህ በፊት። ሰዎች አይሳሳት